በትልብህ እሺ አንተ እሺ ማይዘው እንዴ ጠይቃት አትጠይቃትም ማን ነው ያለ እዚህ ቤት ጠይቃት ነው ዛሬ ነው ጠይቃት ኤፍሬም ለምንድን ነው የመጣው ምን ሰራ ይመጣው በቃ እንግዲህ ያው ምግብ መብላት አለብሽ እሺ የወጭሽን እንደና ነው ስለዚህ የምግቦችን በስርዓት መመገብ አለብሽ ምን ታደርገው ነው ይሄን ባጠቀም ምን ላደርግልኝ ይቅርታ ምናምን አይደለም ይቅርታ መጠየቅ አለብሽ ጀመር እዚህ ጋር ማን ስለ ይቅርታ ያወራ ሰው ነገር ነው ማለት ነው እኔ እሷ ፊት አልናገርም ብዬ ነው እንጂ እንዳንተ ስራ ማለት ኤፍሬም እኔ እናንተ ወይ እኔ በእህቴ ቀልድ እንደማለቅ ካንዲም ስንቴ ነገር ያለው አይደል አንተ ማፍቀሬ ስተት ሊሆን ይችላል እስካሁን እዚህ ሆስፒታል ውስጥ እስከሚገባ ጊዜ ግን አፈቅር ነበር ይሄ ድመለስ እያልክ እኔን ልቤን ለመስበር አትሞክር በቃ ከሄድክ ሰላም እንዴት ናችሁ ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ እኔ ያለውኝ ፈጣሪ የተመሰገነ ይሁን ብዙ መናገር ያለብኝ ነገሮች አሉ ዛሬ መናገር ባልፈልግም ዛሬ ግን የመጣሁበት አንድ ለቁም ነገር ነው የመጣሁት ያው ህያብ እንደታመመች ሁላችሁ ታውቃላችሁ እናንተ ብቻ አይደላችሁ የተረበሻችሁት እኔም ተረብሻለሁ ህያብ እንደዛ አይነት ውሳኔ ስለወሰነች ትንሽ እኔንም አስቆጥቶኛል በእኔ ምክንያት እንደሆነ አውቃለሁ እኔና እሷ እንደተጣላን ማግስቱ ነው ከሁለት ቀን በኋላ ነው እንደዛ አይነት እርምጃ የወሰደችው በብዙ ነገር እኔ ነኝ ተጠያቂ አብዛኞቻችሁ እኔን እየወቀሳችሁኝ ነው ይገባኛል እቀበላለሁ በጸጋ በቻልኩት አቅም ሁሉ ነገር ለማስተካከል ሁሉ ነገር ቦታ ለማስያዝ እየሞከርኩኝ ነው በጣም ብዙዎቻችሁ በቃ ምን ልበል ኢቭን በቃ መንገዱላ መሄድ አልቻልኩም የሚያቀኝ ሰው እየተቆጣኝ እያስቆመኝ መንገድ ላይ መሄድ አልቻልኩም ዛሬ እንግዲህ ተዩ የግል ሆስፒታል ነበር እና አብሪኮ ተጣርፎ ያስገቧት ያው ከዚህ የተሻለ ትልቅ ሆስፒታል በትታከም ደስ ይለኝ ነበር ያው እና አብሪኮ ድንገት ሰፈር ውስጥ ያለው ሆስፒታል ክሊኒክ ይሄ ስለሆነ እዚህ ወሰዷት ያው ከዚህ በፊትም እኔም ታክሜበታለሁ እያም ታክማበታለች በጣም ጥሩ ሆስፒታል ነው አሪፍ እንክብካቤ አድርገውላታል በጣም ነው ማመሰግነው የውዳሴ መካከለኛ ክሊኒክ ዶክተር ያው ስምንም ባላቅ በጣም ነው ማመሰግነው ስልክ እየተደዋወልን ብዙ ነገር አውርተናል በሰላም ሁሉ ነገር እንዳለቀ ነግሮኛል አመሰግናለሁ ዶክተርዬ መስግኑልኝ እያብን ተንከባክበው በጤና ወደ ቤቷ እንድትመለስ አድርገውልኛል የውዳሴ ክሊኒክ እዚህ የምትሰሩ ነርሶችም ዶክተሮችም በጣም ነው ማመሰግነው ተረባርበው ህይወቷን አትርፈውልኛል በጣም ነው ማመሰግነው ያው የወሰነችው ውሳኔ ለሞት የሚያደርስ ነበርና እንግዲህ ቤተሰቦቼ ዛሬ ቆንጆ አበባ ይዤ ውስጥ ድረስ ገብቼ ህያብን አወራታለሁ ማለት ነው ያው እናቷ የለችም ተነግሮኛል እናቷ በሌለችበት አጋጣሚ ገብቼ ልጠይቃት ልታወራኝም ላታወራኝም ይችላል ላታወራኝም ትችላለች ያ እንግዲህ ያቅሜን ልሞክር መልካም ምኞቴን ተመኝቼላታለሁ ደህና እንድትሆን ጸልያለሁ ባለፈው መጥቼ ነበር ያው ሁለቴ ተመላልሻለሁ እያብን ማግኘት አልቻልኩም ነበር እናቷን ናደው በንዴት ብዙ ነገር ተናግረውኛል በጸጋ ተቀብያለሁ ሁሉም ነገር ሁለት ጊዜ ተመላልሻለሁ እያብን ማግኘት አልቻልኩም ነበር የእያብ እናት እንደምታውቁት ትንሽ ስሜታዊ ሆና ማየው ነገር ያው በእኔ እንደሆነ ግልጽ ነው ጥፋተኛው እኔ እንደሆንኩኝ ግልጽ ነው ግን ምንም ማድረግ አልችልም ግዴታ እኔና እያብ መለያየት አለብን ግዴታ አሁንም ቢሆን ያው ሐሳቤን አልቀያየርም ምንም ቢሆን ሰባዊነት ይሰማኛል እያብታማ እኔ ልዝናና ልጨፍር ልበላ ልጠጣ አልችልምና ግዴታ መጠየቅ አለብኝ ከእያብ ጋር ብዙ ነገር አሳልፈናል በጣም ብዙ ነገር ያንን ነገር ያ ሁሉ ነገር አሳልፈን እንደዚህ ታማኝ መቀመጥ አልችልምና ዛሬ ውስጥ ድረስ ገብተን ጠይቃታለሁ ማለት ነው ቤተሰቦቼ ተከታተሉ
እንዴት ናችሁ? ምን ልትሰራ መጣ? ለምንድን ነው የመጣው? ልጠይቃት ነው ጽጌ። ዛሬ ነው የምጠይቃት ኤፍሬም። ለምንድን ነው የመጣኸው? ምን ልትሰራ የመጣው? ዶክተር ስላለ አልበጠወጣችሁ። ዶክተር ስላለ ምናምን አትበል ኤፍሬም። ዛሬ ነው የምትመጣው? በምትወጣበት ቀን መውጣት ይጀው የፈለከው? ጽጌ ስማ፣ ጽጌ ምናምን እዚህ ጋር እየሽከልታሽ ቀብጥልኝ አይሆንም። ቀጥ ብለህ መውጣት ትችላለህ። መስክት ሆኖ የምጠብቀው አንዴ አዳምጥኝ። አላዳምጥህም። ማዳምጥበት ሰዓት የለኝም። ልንወጣ ነው አሁን። ሂድ በቃ። እዚህ ጋር መግባት የለብህም። አንተ ሽማይዘው እንዴ ልጠይቃት። አትጠይቃትም። ማን ነው ያለ እዚህ ቤት? አሁን ኤፍሬም እየነገርኩህ ነው። ሆስፒታል ላይ ያለ ነው። ልጅቷ አትወጣለ። አትበጥብጣት። መሄድ ከፈለክ ሂድ። ልትወጣ ነው መሰለኛል ከሆስፒታል። እስኪ አንተ ጠይቃቸው። እኔ ውጭ ልጠብቃቸው። በቃ እሺ። ይዶር ዘካራስ የለም እኔ ሶታ ዘብር ላይ ደቀቀኝ። ምን ለመሆኑ ነው ከየመጣው ዛሬ ምን ማለት ነው? ከየመጣው ዛሬ ምን ሊሰራ ይወጣ ሲጀምር እዚህ መምጣት ነው። አይኑ እንዳላየው ይሄ በጣም እያናደኝ ያለኝ ፊት ምናምን እንዳስጩ ሰማሽ? የት ነበር እስካሁን? እኔ የሚገርመኝ የት ነበር እስካሁን? ዛሬ በመውጣት ያልበቃችሁ በቃ ከረከቻላችሁ ምንም ወደ ውስጥ እንዳይገባ አድርጉ። ነገሮች ሁሉ እንግዲህ ኤፍሬም አሁንም ዘካሪስ በር ልካለ እንትን በለው። ማንም ማውራት አልፈልግም። እባክህ አይንሽ እንደ ያላረገውም ሲጀመር አይንሽ እንደ ያልፈልግም ነው። አይኑ በጨዋታው እዚህ ድረስ ይመጣ አንቺ ብቻ ተረጋግሽ። ደግፈትሽ የአንቺ ቦርሳ ነው። ቀስ ብለሽ ቀስ ብለሽ ቀስ አንዴ ነው ተናናትና ያዛት ዘካሪስ ወጋጎች ልትሽ ኤፍሬም ይንሽ ነው ዘካሪስ። እኔ ምንም ነገር እንትን ማለት አልፈልግም። መጮህ አልፈልግም። አይንሽ እንደ ያላረገውሽ ጤነኛ አይደለም እንጂ ዝም ቢሰጥ እሺ በቃ ምንም እንደቀራት አንቺ ብቻ ተረጋግጪ። ምንም ከፉ ጋዳገም እንዳትናገር ውጭና እኔ ምንም ነገር ማለት አልፈልግም። እሺ እንዴት ነሽ? በቃ እንግዲህ ያው ምግብ መብላት አለብሽ። እሺ ልጅሽም ደህና ነው። ስለዚህ ምግቦችን በስርዓት መመገብ አለብሽ። ያው ጨጓራ ምናምን አይነካ ነገሮችን በርበሬ፣ ምስር ምናምን እነሱን ነገሮች ቀንሽ እና በደንብ ፈሳሽ ነገሮችን ደግመሽ ደጋግመሽ መሞከር ያስፈልጋል አቅም እንዲኖረሽ። እሺ ያው እንግዲህ ከዚህ በኋላ እንደዚህ አይነት ነገሮችን ተጠቀሚ። እሺ ስለዚህ እንደዛ አድርጊ። እናንተ ደግሞ ያው አብራችሁ ምግቦችን ምናምን በደንብ ለሱ የሚጠቅም ነገር አድርጉላት። እሺ በቃ እሺ
ቀስ ዘኪ ያዛት የታዘዘው ኤፍሬም ምንድን ነው የምትሰራው? ልጅቷ ምን እስከ እንትን የምትጠብቃት? ቆይ ምንድን ነው የምትፈልገው? ኤፍሬም ምንድን ነው የምትፈልገው? ለምን ማናገር ምን አስፈለገ? ምንድን ነው የምትጠይቃት? አልገባኝም። ለምን ነው የምትጠይቃት? ኤፍሬም ምን እየሆንክ ነው? ሲጀመር መምጣት ለምን አስፈለገ? እዚህ ድረስ ምን እስክትሆን ነው የምትጠብቀው? ቆይ እያባት በለኝ። በቃ ተወኝ አለች አይደል? ምንድን ነው የምትፈልገው? ምን ለአንተ አበባ ማምጣት ለሷ ትርጉም አለ? እና ታዲያ ሙድ እያስክ ካልሆነ ታዲያ ምን ማለት ነው? ምን እየሆንክ ነው ያለው? ኤፍሬም ለምንድን ነው የማትሄደው? ልጅቷን ተዋት። ምንድን ነው የምትፈልገው ከእሷ? ምንድን ነው የምትፈልገው? ኤፍሬም እግዚአብሔር ይመስገን ደህና ነች። ምንድን ነው የምትፈልገው ሌላ? ኦኬ ደህና እንዳልሆነ ፊት ለፊት ሆኖ ማውራት ምናምን አያስፈልግም። ደህና እንዳልሆነ ነበር ሀሳብ። እግዚአብሔር ይመስገን ደህና ነው። ወይስ እንደዚህ ነው የማየትም ለአንተ ደስ አላለህ? ርቀቱን ጠብቅና ቆመን ተጠጋጋ። ኤፍሬም እንዲሆን ግን ያለው ሄድልን። በቃ ልጅቷን ታስጨንቃት። ምን እስክትሆን ነው የምትፈልገው? እግዚአብሔር ይመስገን አሁን ደህና ሆናለች። በአንተ ብዙ ነገር ሆናለች። አሁን ግን እግዚአብሔር ይመስገን ደህና ሆናለች። ምን ነው የምትፈልገው ሌላ? ቁሜ እራሱ ማውራት አልችልም። ከአንተ ጋር የምከራከርበት ምንም ሰዓት የለኝም። እና እንሂድ መሄድ እንችላለን። እሱን አበባው ለዛችኛው ልጅ ማድረስ ትችላለህ። አንዴ ታናግረኝ። አንድ ደቂቃ ዘኪ። አንድ ደቂቃ ስለምን እንዳናግረህ አልፈልግም። ስለዚህ አናግረኝ በለኝ እና መልስልኝ። እንደዚህ ይሆንሽ በእኔ ምክንያት እንደሆነ አውቃለሁ፣ ግን ግዴታ መጠየቅ አለብኝ እንችላል። ሆስፒታል ተመላልሻለሁ። በጣም ተመላልሻለሁ። ማግኘት አልቻልኩም። ኦኬ በራስህ ምክንያት እያሳመምከኝ ከዛ መልሰህ ደግሞ እኔን ደህና ለማድረግ እየሞከርክ ነው ያለ። አልገባኝም። በእኔ ምክንያት ወይስ ደህና መሆኔን አለመሆኔን ቼክ ለማድረግ ነው? ምን ታደርገው ነው? ይሄንን ባጠቀመኝ ምን ላደርግልኝ? ይቅርታ ምናምን አይደለም፣ ግን ግዴታ መጠየቅ አለብኝ። ሲጀመር እዚህ ጋር ማን ስለ ይቅርታ ያወራ ሰው አለ? እሺ ተቀበኛለኝ። እኔ ደስ እንደሚለኝ ዛሬ ነው ከሆስፒታል የወጣሽው አይደል? ይገባኛል። ለምን አታናግሪኝም? ኤፍሬም እዚህ ጋር መተህ ድራማ የምትሰራው ምንም ምክንያት የለም። በቃ ተዋት ልጅቷ። ምንድን ነው የምትላት? ዘካሪያስ አንዴ ባናግራት ምን ችግር አለው? ምንድን ነው የምትፈልገው? ሌላ ህይወት መርጠህ ሄዳለህ አይደል? ምን ነው የምትፈልገው? ለመጠየቅ ነው የመጣሁት። ለምን መጠየቁ ምን አስፈለገ? መምጣት አለብኝ፣ መጠየቅ አለብኝ ነው። ያንተ ጥያቄ እኔን አድነኝ። በቃ የእግዚአብሔር ምህረት አድነው። አትመስል ኤፍሬም፣ በቃ ማስመሰል ይበቃል። ሰበርካት እኮ። ከዚህ በላይ ምንድን ነው የምትፈልገው? ምን ስለዚህ ጋር ስለሰበራት እና አልፈልግም። ምን ለምን ያደርግልኝ ነገር መልስ። ምንም እንደማያደርግልሽ ይገባኛል። አውቃለሁ። ተቀበኝ። ይሄ አበባ ነው ባይዘው። ይሄ አዳምጠኝ፣ በመጀመሪያ እንድትረዳኝ እፈልጋለሁ። ይሄ አበባ ነው፣ ነቲንግ፣ ምንም ነገር የለውም። ተረዳኸኝ? በቃ ኖርማል ከሆነ ነገር ላይ ተቀጥሶ የሚመጣ ነገር ነው። ተረዳኸኝ? ይሄን አበባ ይዘህ ስለመጣ የኔ ይጠቀናል ማለት አይደለም። ተረዳኸኝ? አበባ ምናምን እያልክ በእንደዚህ አይነት በእንትን ነገር እኔን እንትን ለማለት አትሞክር። የኔን ልብ የሰበርከውን ያክል በዚህ አበባ አይደለም የኔ ልብ የሚጠገነው። ተረዳኸኝ? በደንብ እያደረክ ያለውን ነገር በሙሉ ማላይ እንዳይመስል። ሆስፒታል ስላለው አላየሁትም ማለት አይደለም። በደንብ ነው ሁሉን ነገር ቼክ እያደረክ ያለሁት። ካሜተኛ ማለት ሙቻለሁ ማለት አይደለም። ተረዳኸኝ? ይሄን ነገር ሁለታችን እኩል ማውራት እንችላለን አይደል? እኮ ምን እኔ እናንተ ስትጀምር ከዚህ በኋላ የምናወራው ነገር አለ? እሺ ከሌላ ችግር የለውም፣ ደስ ይለኛል እኮ። ታዲያ ለምንድን ነው ታዲያ አሁን እንደዚህ አይነት ነገር እየፈጠርክ እዚህ ሆስፒታል ላይ ድራማ የምትሰራው? ሆስፒታል አንቺን ለመጠየቅ ነው። እኔ ስመጣ እስከ ዛሬ ድራማ ነበር አይደል? እኔ ላይ ሰራ የነበረው ሰው ቃቃ ነበር አይደል? መጣሁት እኮ ዛሬ አንቺን ለመጠየቅ ነው። እኔ ልጠይቅሽ ሲመጣ ከሆስፒታል እየወጣችሁ ነው። ኦኬ ሕክምናሽን ጨርሰሽ ነው የምትወጪው አይደል? ገና ነኝ። ተመላልሻለሁ፣ 2 ቀን ተመላልሻለሁ አንቺን ለመጠየቅ። እንዳንተ ስራ ቢሆንማ ማለት ነው እስካሁን ሙቼ ነበር። ተረዳኸኝ? እንዳንተ ልቤን እንደሰበርከው ቢሆንማ እዚህ ጋር ቁሜ አልገኝም ነበረ። ተረዳኸኝ? እኔ ስለሆንኩኝ ነው። ተረዳኸኝ? እህቴ አብራኝ ስላለች ነው፣ እናቴ አብራኝ ስላለች ነው አሁን እዚህ ጋር የቆምኩት እንጂ አንተ አበባ ይዘህልኝ ስለመጣ አይደለም እዚህ ጋር የቆምኩት። ገባ? ምናልባት አንተ ማፍቀሬ ስህተት ሊሆን ይችላል። እስካሁን እዚህ ሆስፒታል ውስጥ እስከሚገባ ጊዜ ግን አፍቅር ነበር። ምን አይነት ልብ እንዳለ ምን አይነት ድራማ ስትጫወትብኝ እንደነበር ስላሳየኝ የምሬን ነው የምልህ፣ ከልብ አመሰግናለሁ። ከዚህ በኋላ ግን እቺ ድሮዋ ህያብ የለችም።
እቺ ድራማ ልትሰራባት የምትችለው ህያብ የለችም። አንተ ማፍቀሪ እዚህን ያክል ጸጸት ውስጥ እንድገባ ነው ያደረከኝ። ተረዳኸኝ? ይሄን ያክል ውሳኔ እንደወስን ያደረከኝ። በቃ እኔ ካንተ ጋር ምንም አይነት ክፉ ቃል መነጋገር አልፈልግም። በቃ እንደማንኛውም ሰው በሰላም መለየት ካለብን እንለያያለን። ግን ሂድ መለስ እያልክ እኔን ልቤን ለመስበር አትሞክር። በቃ ከሄድክ ሂድ። በቃ ከዚህ በፊት ብዙ ጊዜዎችን ለመሄድ ሞክረሃል። ሂድ። እኔ በጣም ብዙ ጊዜዎችን የእናንተ መሀል ያለውን ፍቅር ለመገንባት የእናንተ መሀል ያለውን ነገር ለመገንባት ለማስተካከል ብዙ ነገር ሞክሬያለሁ። ተረዳኸኝ? ግን እየለፈው የነበርኩት እስከዛሬ እኔ ብቻ ነበርኩኝ። አንተ ለመሸሽ ስትሞክር እኔን ለመቅረብ ነበር እየሞከርኩኝ ነበር። በቃ ሂድ መለስ እያልክ መልሰህ ልቤን እንትን ለማለት አትሞክር። በቃ ከሄድክ እስከ መጨረሻው ድረስ ከስቤሽ ነገርም ማለት ነው። እኔ እሷ ፊት አልናገርም ብዬ ነው እንጂ እንዳንተ ስራ ማለት ነው ኤፍሬም። እኔ እናንተ እኔ በእህቴ ቀልድ እንደማለቅ ከአንዴም ስንቴ ነግሬያለሁ አይደል? ስንቴ ነግሬያለሁ። ስንት መስዋዕት የከፈልኩባት ልጅ እንደሆነ ነግሬያለሁ። ያ ሁሉ ተፈጥሮ ዛሬ አንተ እንደዚህ ስትሰራለህ ምን አይነት ሰው ነህ ግን ኤፍሬም? ምን አይነት ሰው ነህ አንተ? ያማል ወይስ ምንድነው? እዩ እንደዚህ ስራ ሰራታለህ? እዩ በሷ እንደዚህ ነገር የሚደረግባት ሴት ነች እንጂ ኤፍሬም። እዩ ካሁን በኋላ እንደዚህ አንድ ነገር ትሁንና እኔ እናንተ የመጨረሻችን ነው። ሰማኛ